ምን ትፈራለህ? ቁርጡቢን ትቀበላለህ? 2200 ሰው ባለበት አዋረድኩ እኮ። እውነት ነው። ነብይህን ሆኜ ነው። ቁርጡቢን አይታችኋል። እንደ በነብይ ወጥቼ ነው። ቁርጡቢን ትቀበላለህ? ያው 2200 ሰው ባለበት እንግዲህ በደንብ አስመስክርሃል። ምንም እውቀት እንደሌለ ጎበዝ፣ ስድብ እንጂ እውቀት የለም። ጎበዝ፣ አሁን ግባ። እውቀት የለም። አስመስክር። አሁን የተጠየቀውን ትመልሳለህ። አስመስክርሃል። በቃ ማውረድ ነው። ቁርጡቢን ትቀበላለህ ወይ? መልስ የሚመልስልህን ሰው ማስወረድ ብቻ ነው ያንተ እውቀት። አሁን ማንበብ ነዋ። ማንበብ እውቀት የለም። ጎበዝ፣ እንደዛ በማለት እውቀትን አታመጣውም። ነቢይ ፕሊስ፣ አሁን ተረጋጋና ነቢይህም መሀይም ስለሆነ እኛን እንዲጠይቅ ነው የታዘዘው። ሜይ ቢ ማታ ከሆነ ቡሃሪ 19:13 ላይ ቡሃሪ 19:13 ላይ እኔም ተከታዮቼ መሀይም ናቸው፣ እኛ የምናውቀው የመጽሐፉ ሰዎችም መጠየቅና በእነሱ መመራት ነው ብሏል። ይህም ደግሞ ሱረቱን ተረጋጋ፣ ሱራ 10:94 ላይ ሙሐመድ ምንም አታውቀውም ማንን ጠይቅ ተብሏል? የመጽሐፉ ሰዎች ደግሞ እነማን ናቸው? አይሁድና ክርስቲያኖች። አሁን ቁርጡቢን አንብብ እስኪ አንዴ ክፈትለት ቃል ማስረጋለት እችን አንብብ እስኪ። 200 ሰው ፊት ተወርዳል ዛሬ 661 71 ሌላ ያሳይታል። ስድብ እንጂ እውቀት የለም ማለት ፕሊስ። ኧረ በእናት አንብብ ነው የተባልከው። ተረጋጋ። 671 ተጠየቅ እስኪ። ስላሴ ላይ አንብብ ተጠየቅ እስኪ። ዛሬ እስኪ ክርስትናን አስተምር እስኪ። ወንድ ነህ አንተ፣ እናት ወልዳለች። እስቲ አንብብ በእናትህ። እስልምና እንዲህ ነው። በደንብ ታዘቡት፣ በደንብ ታዘቡት፣ በደንብ ታዘቡ። የምፈልገው እኔ እንደዚህ ሲሆን ለምንድን ነው ከስር ያሉት እንዲታዘቡ ነው። ገብተው እዚህ ጋር መጽሐፋቸውን እንደማያነቡ ባለጌ እንደሆኑ ተሳዳቢ እንደሆኑ አንብቡ ሲባሉ እንደዚህ እንደሚያለቅሱ ከስር ያላችሁ እህት ሙስሊሞች፣ ወንድም ሙስሊሞች፣ ይሄ ናስር የሚባለው አሁን ኡስታዝ ይሆናል። ኡስታዝ ነው ወይንም ሼክ ነው። የሚያደርገውን ብቻ እዩት። ፖለቲካ መስራት እንጂ እኛ ፊት ደፍረው መጽሐፍቶቻቸውን እንደማያነቡት ከዚህ ላይ ተማሩ ማለት ነው። አንብብሽ፣ አንብብ መጽሐፍን እስኪ። ወንድ ነው ሚስጥረ ስላሴ አስረዳ። እዚያ አንብብ ሰው ፊት እኮ አንብብ መጽሐፍን። አትችልም አንተ፣ አቅሙም የለም። አያችሁ፣ ይሸማቀቁበታል። እስልምናውን በዚህ መጠን ነው የሚሸማቀቁበት፣ ገብተው ለመረበሽ እንጂ መጽሐፍቶቻቸውን አያነቡትም እኛ ፊት። አያችኋል፣ ታዘባችኋል። ባለጌዎች ስለሆኑ ማለት ነው። ኦራይት፣ እኛ እንፈልጋችኋለን። እንደዚህ ስትሆኑ ከስር ያሉት በደንብ ይማሩባችኋል ማለት ነው። ስርዓት አልበኛ መሆናችሁን በደንብ ይማሩበታል። ጥሩ ነው። ኤኒዌይስ አንድ የቀይረው ክርስቲያን ቪኪ አይዛ ድረስ መሄድ ይጠበቅብሃል ብለህ ነው። ቀይረው ደስ ይላሉ። ጀመና ይሻላል። ጥሩ እንዴት ተረጉምልን። ይሰማል ድምፄ? በውስጥ 5 ጉዳዮች አሉት። የመጀመሪያው የአላህ ሁሉን ቻይ የሆነው ቃል እናንተ ያመናችሁ የሚለው የቁርአኑን ክፍል ነው እያለ ያስቀምጠው እና እንዲህ ይላል። ስለ ዑስማን ቢን ማዙን የተወረደው ለአላህ መልእክተኛ አላህ ይባርካቸውና ሰላም ይስጠው ሰለዋት ያወርዳል እንዲህ ስላላቸው ነው። ብትፈቅዱልኝ ኖሮ ኸውላን እፈታለሁ መነኩሴ ይሆናል። አብዝተዋል። አይ ቲንክ ሱራ ስንት ነው የከፈትከው? 61 ነበረ። 61 ቁጥር 11 ነው ያደረኩት። ለካፉ በለኛ 11 ነው ያደረኩት። ይሄ ነው ያ እግረ መንገዳችሁ ስትገቡ አትደናቆሩ። እሺ፣ ከስር ነው ወይስ ከመጀመሪያው ልጀምር? እሺ፣ እንትኖቹን ያቸው ሙሉ ስላደረገው አላውቀውም የትኛው። ከዚያም ሙሐመድ እንዲህ ያለ በአረፍተ ነገር ውስጥ በተዘዋዋሪ ትርጉም አለ ይላል። ሙሐመድ የእግዚአብሔር ረዳቶች ሁኑ በላቸው ይልና
እግዚአብሔር የሚለው አላህን ነው። የኢየሱስ ጓደኞች እንደነበሩት ረዳቶች ሁኑ፣ እርሱም በእግዚአብሔር ጸጋ ረዳቶችና ደቀ መዛሙርቱ ነበሩ ይላል። ደቀ መዛሙርቱ የመልእክተኞቹ ልዩ ጓደኞች ናቸው። ማእመር እንዲህ ብሏል፣ ይህ የሆነው በአላህ ጸጋ ነው፣ ማለትም ደገፉት። እነርሱም 70 ሰዎች ነበሩ። እነሱም 70 ሰዎች ሚላቸው እንግዲህ አሁን 70ዎቹ አርድት የሚባሉትን ማለት ነው። 72ቶቹ አርድቶች የሚባሉትን 70 ሰዎች ነበሩ ይላቸዋል። እንዴት እንደሚኮርጅ ብቻ ዩ ዝቅ አድርገውና እነ ጳውሎስን ምናምን ያነሳል። ከዛ ከላይ ደቀ ዝቅ አድርገው ኖ ወደ ታች ተቃራኒ ያው እንዲህ ይላል። አላህ በኢሳ ዘመን ያመኑትን ሙሐመድን በካዶች ላይ እንዲያሸንፉ በማድረግ ረዳቸው ይልና እንዲህም ተብሎ ነበር፣ አሁን ሙስሊሞቹ ከሁለቱ የተሳሳቱ ቡድኖች ጋር ደግፏቸዋል። አላህ ነበረ፣ ከዚያም ወደ ላይ ያሉትን የአላህ ልጅ እግዚአብሔርም ወደ ራሱ አስነሳው ይላል። የእግዚአብሔር ልጅ ነበር፣ አላህም ወደ ራሱ አስነሳው። ከፍ አድርገው ያው ደቀ መዛሙርቷቸዋል። እሱ ጋር አንብበው እሱ ጋር ያለውን አንብበው። አንተን የጨመርኩበት ምንድን ነው? ፎንት ሳይዝ አንብበው። ይታያችኋል። ኢየሱስ ወይም ዒሳ ኢብን ኢስሐቅ እንዲህ ብሏል። የታሪክ ምሁሩ ዒሳ ከደቀ መዛሙርቱና ከተከታዮቹ መካከል የላካቸው ጴጥሮስና ጳውሎስ ወደ ሮም፣ እንድርያስና ማቴዎስ ወደ ህዝቡ የሚበሉበት ምድር ህዝቦች ወደሚበሉበት ሰው ወደሚበሉበት ማለት ነው። ህዝቡ ወደሚበላበት ቦታ፣ ቶማስ ወደ ምስራቅ ወደ ባቢሎን ምድር፣ ፊልጶስ ወደ ካርቴጅ በአፍሪካ ውስጥ ወዳለችው ወደ ካርቴጅ ማለት ነው። ዮሐንስ ወደ ደሴስ የዋሻው ሰዎች መንደር ማለት ነው በቅንፍ። ያዕቆብ ወደ ቅድስት ከተማ ወደ ኢየሩሳሌም ሄደ። ኦኬ እንግዲህ ምን አለ ኮረጁት ይኸው ደቀ መዛሙርቶቻችንን ወስደው ጳውሎስ፣ ማቴዎስ፣ ጴጥሮስ ማቴዎስ የእኛ ነው እያሉን ነው። ጳውሎስ የእኛ ነው እያሉን ነው። ሙፈሲሮቹ መጥተው ጳውሎስ የእኛ ነው፣ ማቴዎስ የእኛ ነው፣ ጴጥሮስ የእኛ ኦኬ። እነያ ከሆነማ አስተምሮታቸውንም ውሰደው፣ መጽሐፍቶቻቸውንም መጽሐፍቶቻቸው ወገበ ዛላውን ነው የሚቆርጠው። የእስልምናን አስተምሮ በጠረባ ነው የሚለው። አሁን ላይ ያሉ የጳውሎስ አስተምሮ እስልምናን እንደሚያፈርስ ሲያውቁ ምን ያደርጋሉ? ጳውሎስን ውሸታም ነው፣ ቀጣፊ ነው፣ እንደዚህ ነው ብለው ጳውሎስን ሲሰድቡ ይውላሉ። ወደ 30 በላይ የሆኑ ሊቃውንቶቻቸው ጳውሎስ እውነተኛ ነው ብለው ያምናሉ። ዛሬ ያሉ ቀጣፊዎቹ፣ ወራዶቹ፣ ውሸታሞቹ ግን የጳውሎስ አስተምሮ ከእስልምናን የሚያፈራርስ መሆኑ ስለሚያውቁ ይህንን ሲክዱ ወይንም ደግሞ ጳውሎስን ሲሳደቡ ያገኟቸዋላችሁ። ፉጢ ነው የሚለው ፋቴ ፉጢ ሙስሊም ክርስቲያን ይሰማል። ይህ ምን ትሉታላችሁ? ይህንን አስተምሮ ምንድን ነው የምትሉት? ስልክ የገባ አስቸገረኝ፣ ለዛ ነው ያወጣት። ኦኬ ጳውሎስ ሐዋርያ ነው ብለህ የእሱ ሐዋርያ እንደሆነ ታምናለህ? በክርስትና ነው በሙስሊም? በሙስሊሞች። ኧረ እኔ በእነሱ እሱ እንዳለ መራቱ አላውቅም። እሺ የኢየሱስ ሐዋርያቶች እነማን ናቸው በእስልምና? እዛ ጋር እሱ አንድ እሱን ብቻው ነቢ ብሎ አይደለም የሚያምኑት። እኔ እንጃ፣ እኔ በክርስትና ነው የማውቀው፣ በሙስሊም አላውቅም። እስልምናውን አልነገሩህም?
እሱን አልነገሩኝም። ዘላለም አይነግሩም። ዛሬ አይደለም 1000 ዓመት ወደፊትም ብንሄድ 1000 ዓመት አይደለም 1 ሚሊዮን ዓመት ብንታገስ ሊነግሩ አይችሉም። ሊመጣም አይችልም። ጳውሎስ ነው እንዳይሉ አሁን ተሸማቀውበታል። ምክንያቱም የጳውሎስ አስተምሮ እስልምናን የሚያፈራርስ መሆኑን ስላሳየን ደጋግመን ስላሳየን። አይ ቲንክ ፉቲ ሙስሊም አትመስለኝም ቢኒ፣ ምክንያቱም አይኮኑም አላመሰች። ፉቲ ሙስሊም ነሽ? ፋጤ የሚለው እኮ የሚለው ፋጤ እንደዚህ ነው እንዴ መሰለኝ። እንደዚህ አለ። ደግማ እንዳታስገቧት ከስር ትማር። ሙስሊም ሆንስ ክርስቲያን ነች። ሙስሊም ማለት ክርስቲያን ከስር ሆና ትማር። በደንብ አስተውሉ። ማን ናቸው? ማን ናቸው? ጳውሎስን ወሰዱብን። ማልቀስ ይሻል ይሆን? ጳውሎስን ወሰዱብን። ብድግ ብሎ የአንተ ቤተሰቦች እኮ ሙስሊም ናቸው እንደማለት እኮ ነው። ኧረ ተው አባቴ፣ እኔ እስከ ሞተበት ድረስ አውቃለሁ ክርስቲያን ነው ስትለው፣ ኖ ኖ ኖ ኖ፣ ይኸው አሁን ትናንትና የተጻፈ መጽሐፍ ላይ ሙስሊም ነው ይላል። እሱ ትናንትና ነው የተጻፈው። ኖ ኖ፣ የጻፈው ሰውዬ እኮ አምላኩ ነው የነገረው። ኧረ ተው አባቴ የጻፈው መጽሐፍ አለ። ስለ ራሱ አባቴ የጻፈው መጽሐፍ ይሆንና እንደ አባቴ የጻፈው መጽሐፍ ተው እባክህን። አሁን እኔም ነግረን ብቻ ምን ጳውሎስ የጻፈው ስለ ራሱ እያለ ጳውሎስ ስለ ራሱ የተናገረው እያለ ከ600 ዓመት በኋላ መጥቶ ሰንበዴ ጳውሎስ እንደዚህ ነው ብሎ ሲል፣ ሶሪ 600 ዓመት አይደለም፣ ሶሪ ቁርጡቢ ማለት 671 ማለት ስንት ማለት ነው? ወደ 1200 ዓመት በኋላ ከ1200 ዓመት በኋላ ከ1200 ምናምን ዓመት በኋላ መጥቶ ጳውሎስ እንዲህ ነው ብሎ ሲነግረ ጳውሎስ አስተምሮ መጽሐፍ ጽፎ ካለፈ ከ1200 ዓመት በኋላ መጥቶ ጳውሎስ ሙስሊም ነው ብሎ መጽሐፍ ሲጽፍ ከዛ እሱን እምነት ብለህ ስትከተል ይህንን ጭንቅላትማ አለማድነቅ በምን ይቻላል? ከምር በዚህ መጠን ደድቦ እስልምናን መከተል በራሱ ብቃት ይጠይቃል። የምሬን ነው፣ ብቃት ይጠይቃል። በዚህ መጠን ጭንቅላትን ሳይጠቀሙ እስልምና ውስጥ መቆየት በራሱ ብቃት ይጠይቃል። ሰው እችን የጠፍሩን ቆሻሻ ያህል አይምሮውን ከተጠቀመ እስልምና ውስጥ ዛሬ አያድርም። አይምሮውን ዲሞምፖዘስ ካላደረገው በስተቀር ትንጥዬ ከተጠቀመ ኢሳ ለምንድን ነው የመጣው? ምንስ ሚሽን ያሳካው ብሎ ከጠየቀ ከእስልምና ውስጥ ቀጥታ ይወጣል። ለምንድን ነው እሱ ተመልሶ ይመጣል የተባልኩት ብሎ ከጠየቀ ቀጥታ ከእስልምና ይወጣል። ሐዋርያቶቹ ምን ሰበኩ? ምንስ አስተማሩ? የበላይ እስከሆኑ ለምን ድብብቆች መጫወት አስፈለገ? መደበቅ የሚያስፈልገው አንድ አካል ሽንፈት ሲገጥመው ነው። አሸናፊና የበላይ ከሆነ መደበቅም አይጠበቅበትም። ኢሳ ያሳካው ምንድን ነው? በእስልምና ከድንግል መወለዱ፣ ሴጣን ማይነካው መሆኑ፣ ሐዋርያቶች ያሉት መሆኑ ምንድን ነው ታዲያ ያሳካው? ይሄ ሁሉ ፕሪቪሌጅ ተሰጥቶት ምንድን ነው የፈጸመው? ተከታዮቹ እሳ ፌል ነው ያደረጉት ማለት ነው። የበላይ ናችሁ ተብለው አሸናፊ ናችሁ ተብለው ምንድን ነው ያሳኩት? ስማቸው እንኳን ምንድን ነው? ምን አስደረጉ? ምን አስተማሩ? የበላይ ናቸው አሸናፊ ናቸው የተባሉት ምንድን ነው? ማንን ነው ያሸነፉት? ምንስ ነው የበላይ የሆኑት? የጻፉት ምንድን ነው? ዘሆል እስልምናን የሚያፈርስ ነው የጻፉት። አሁን ከምታምኑት እስልምና ጋር ኮምፕሊትሊ የተለያየ አስተምሮ ነው የጻፉት።
ለምሳሌ ዮሐንስ የጻፈውን እንመልከት እስቲ። ዮሐንስ ወንጌል ምዕራፍ 20 ቁጥር ወደ መጨረሻ አካባቢ አንድ ቼክ አድርግልኝ ቪኪ። ምንድን ነው እሱ? ዮሐንስ የጻፈው መጽሐፉን ለምንድን ነው? ምን ብሎ ነው የጻፈው? ስለምንድን ነው የጻፈው? ምዕራፍ 20 ወደ መጨረሻ አካባቢ። እነሱ እኮ ያውቁታል። ሳያውቁት ቀርተው እኮ አይደለም፣ ግን ከነሱ ከሃይማኖታቸው የሚደርስባቸው አድሎ የሆነ እንዴት ነው መገለል፣ ይሄን ነገር ፈርተውት እንጂ ያኔ ያውቁታል። እነሱ እንደዚህ ብለን ከተናገረን የሚደርስባቸውን ችግር ፈርተው እንጂ ሳያውቁት ቀርተው እኮ አይደለም፣ ያውቁታል። ያ መውጣቱም አስቸጋሪ ስለሚሆን ከእስልምና ውስጥ ተገባ። አንድ እሱ ነው። ከንብረት መውረስ እስከ መድሎ ኢትዮጵያ ላይ ስለሆነ ነው እንጂ ግድያውም አለ። ኤኒዌይስ ኦኬ። ዮሐንስ ለምንድን ነው መጽሐፉን የጻፈው? ዮሐንስ የጌታ ደቀ መዝሙር ከ12ቱ አንዱ መጽሐፉን ለምንድን ነው የጻፈው? ዮሐንስ ይንገረን እስቲ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል አለ። የጌታ ደቀ መዝሙር መጽሐፉን የጻፉት ለምንድን ነው? ኢየሱስ የእግዚአብሔር ልጅ መሆኑን አምነን በስሙም ሕይወት ይሆንልን ዘንድ ነው የተጻፈው መጽሐፍ ይሉናል። የማ የክርስቶስ ሐዋርያ የክርስቶስ ደቀ መዝሙር እንደዚህ ብለው ከነገሩን ከ600 ዓመት በኋላ የመጣው ቁርአንን የጻፈበት ምክንያት ዓላማው ምንድን ነው? ሱራ 18:4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራበት አወረደው ይላል። ቁርአን የተጻፈው የወረደበት ምክንያት አላህ ልጅ ይዟል ያሉትን ለማስፈራራት ነው። ከ600 ዓመት በኋላ የኢየሱስ ደቀ መዛሙርቶች ደግሞ መጽሐፍ ቅዱስ የተጻፈው ለምንድን ነው ይሉናል? ኢየሱስ የአብ ልጅ መሆኑን አምነን በስሙም የዘላለም ሕይወት እንደምናገኝ ለዛ ነው የጻፍነው መጽሐፉን ብለው አስተማሩ። ከ600 ዓመት በኋላ የመጣው ደግሞ ኖ ይሄ ቁርአን የተጻፈው አላህ ልጅ ይዟል ያሉትን ለማስፈራራት ነው። ሊያስፈራራ አሸባሪ ስለሆነ ማለት ነው። ለማሸበር ነው የተጻፈው። ምክንያቱም መሐመድ ግልጽ አስፈራሪ ብቻ ስለሆነ። አንደኛ ዮሐንስ ምዕራፍ 5 ቁጥር 3 ናት። ቼክ አድርገው እስኪ። ለምንድን ነው ካለ ሁሌም ለመቃወም ብቻ የመጣው አስተምሮቱ? ለምን? ምዕራፍ 5:3 ኦኬ፣ ከፍ አድርገው እስኪ። ኦኬ፣ ቁጥር 5 ላይ አድርግልኝ። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል ዮሐንስ። መልእክቱን ሲጽፍ አሸናፊው ማን ነው ይለናል? ኢየሱስ የእግዚአብሔር ልጅ መሆኑን የሚያምን ነው ይላል። የእግዚአብሔር ልጅ መሆኑን ቁጥር 20 ላይ አድርገው። የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናል። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱ ክርስቶስ፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናል መጽሐፍ ቅዱስ። እውነተኛ አምላክ የዘላለም ሕይወት የሚሰጠን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የጌታ ደቀ መዛሙርቶች ሐዋርያቶች ጻፉልን። እስልምና ደግሞ ይህንን ተቃውሞ መጣ፣ ይህንን ተቃርኖ መጣ። በጣም እናዝናለን ሙስሊሞች። ምን ያህል አጋንንት አይምሯችሁን እንደተቆጣጠረው ስናስብ ይህንን እንደ ፀሐይ
ፍክት ብሎ የሚታየን ደመና በሌለበት ወለል ብላ ፀሐይ እንደምትታየው ወለል ብሎ ወንጌል እየታየ መልእክታቶቹ የጻፉት እየታየ አይምሯቸው ምን ያህል እንደተቆጣጠረውና እንዳያስተውሉ እንዳደረጋቸው ስታስቡ እኛን ደግሞ ይህንን እውነት ከሐሰት እንድንለይ ያስቻለን አምላክ የተመሰገነ ይሁን። እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛም በሆነው በእርሱ አለን አለ። በማ በክርስቶስ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ምክንያቱም እርሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ሕይወት መንገድ ነኝ ብሏልና እርሱ እውነት ነውና፣ እርሱ እውነት ነው፣ እርሱ መንገድ ነው፣ እርሱ ሕይወት ነው። እኔ መንገድ ነኝ አለ። ያ መንገድ ጠማማ መንገድ አይደለም፣ እውነተኛ መንገድ ነው። ያም እውነተኛ መንገድ ሕይወት ነው። ክርስቶስ ሕይወት ነው። ቢኒ በጣም የሚገርም ነው። አንድ ነገር ብቻ ልጨምር። በጣም ትልቅ ፓራዶክስ የሆነ ትምህርት አለ በእስልምና ውስጥ። በእርግጥ ሱራ 3 ላይ ይመስለኛል 55 አካባቢ እነዛ ያመኑትን ይላል ከነዛ ከካዱት በላይ እስከ ትንሣኤ ቀን ድረስ በላጭ እናደርጋቸዋለን የሚል ቃል አለ ሱራ 3 55 ላይ እና እነዚያ ያመኑት የተባሉት ሐዋርያቶች ናቸው። እኛ የኢየሱስ ሐዋርያ ነን ሲሉ ምን አላቸው? አለ እነዛ ያመኑትን እነዛ ከካዱት በላይ እስከ ትንሣኤ ቀን ድረስ በላጭ እናደርጋቸዋለን የሚል ቃል አለ። የካዱት የተባሉት አይሁዳውያን ናቸው። ያመኑት የተባሉት ደግሞ ምኖች ናቸው? ሐዋርያቶች ነው እንደዛ ብሎ የሚናገረው። ስለዚህ እነዚህ ሐዋርያት ደግሞ አሁን እፎይ እንዳስተማረን እንደነገረን ያመኑት ምን ብለው ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ኢየሱስ ክርስቶስ ራሱ እግዚአብሔር ነው ብለው የሰበኩት ስብከታቸው ሁሉ ይሄ ነው። ክርስቶስ ኢየሱስ ስለኛ ይመጣል፣ ስለኛ መስዋዕት ሆኗል፣ ይቅርታ ስለኛ ቤዛ ሆኗል ብለው ነው ስብከታቸው ሁሉ። ይሄን ያመኑትን እስከ ትንሣኤ ቀን የበላይ ያደርጋቸዋለሁ ከካዱት። የካዱት አይሁዳውያን ደግሞ ክርስቶስን አጠቃላይ ሪጀክት አድርገዋል። የእግዚአብሔር ልጅ መሆኑን አልተቀበሉ፣ መሲህ መሆኑን አልተቀበሉ። ስለዚህ እነዚህ ይበልጣሉ ብሎ ተናግሯል። እና ይሄ ትልቅ ፓራዶክስ ነው በእስልምና። እነዚህ የታሉ? እንደ እስልምና አስተምሮ እነዛ ያመኑት ከካዱት በላይ ያደርጋቸዋለሁ የሚለው የት ነው ያሉት? ክርስቲያኖችን ካልሆነ ሊትራሊ ክርስቲያኖችን የሚወክል ነው። በነገራችን ላይ ትንቢት ነው ብለው ካሰቡ እነሱ ይሄ ትንቢት የተሳካው መቼም በክርስቲያኖች ናቸው። ከአይሁድ በላይ በስፋት ያሉት እነማን ናቸው? ክርስቲያኖች ናቸው። እና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ እግዚአብሔር መሆኑን የሚያምኑ ብዙ ክርስቲያኖች አሉ፣ ከእስልምናም በላይ ማለት ነው በቁጥር። ስለዚህ እነዛን የበላይ ያደርጋቸዋለሁ ሲል ያው በጉልበት በምናምን አይደለም፣ እንደሚሞቱ ይታወቃሉ በሃይማኖታቸው። ስለዚህ በሃይማኖታቸው ከአይሁድ በላይ የሆኑ እምነታቸው ትክክል ነው ብሎ ቁርአን ያረጋገጠው እነማን ናቸው? ለዚህ መልስ አላችሁ? ሙስሊም ናቸው የምትሉ ከሆነ የት አሉ ታዲያ? እስከ ትንሣኤ ቀን ድረስ በላይ እናደርጋቸዋል ያለው መሐመድ እስከሚመጣ ሰዓት ላይ የት ነበሩ? የት ነበሩ? ምክንያቱም እነዛ ከካዱት በላይ ያመኑትን እስከ ትንሣኤ ቀን የበላይ እናደርጋቸዋለን ያለው የተቋረጠ ነገር አለ። ስለዚህ ቀጥታ እነዛ ያመኑት የበላይ እንደሚሆኑ ተናግሯል። የት አሉ ነው? የት አሉ? አይ እናንተን ነው የምትሉ ከሆነ በቃ እስልምና ወይም ደግሞ አላህ የሚባለው አምላክ እውቅና እየሰጠን ነው ማለት ነው። እኛ ነን የበላይ የሆን ነው። እስከ ትንሣኤ ድረስ ደግሞ የበላይ ሆነን የምንቆየው እኛ ነን ማለት ነው። ይሄ ማለት ደግሞ እምነታችንን ኮንፈርም እያደረገልን ነው ማለት ነው። ስለዚህ ይህ ፓራዶክስ መፍታት መቻል አለባቸው ሙስሊሞች። አለበለዚያ ይህን ክፍል እንዴት እንደምትፈቱት አላውቅም። ለማንኛውም ትልቅ ፓራዶክስ ነው ማለት ነው። ከዛ ውጭ ስለ ኢየሱስ ክርስቶስ ሐዋርያት የምንሰበኩ አሁን እፎይ ከተናገረው በላይ እኔ ብዙ መናገር አልፈልግም። ግን ቅድም ሱራ 61 ቁጥር 6 ላይ መስለኝ ካልተሳሳትኩ እዛ ላይ ስለ ኢሳ ሐዋርያት የሚናገርበት ክፍል አለ። እዛ ክፍል ላይ በግልጽ ድምፅ ግን ይረብሻቸዋል። እፎይ ድምፅ አለ ከኋላ የድምፅ ሰዎች የሚገባ ከሆነ ላቁ ይገባል። ቀጥለን በቃ እዛ ክፍል ላይ በግልጽ በጣም ብዙ ናቸው ያሉት። በቃ አሁን እየቀረቡ መጡ። ቀጥሎ
ያ የበላይ ከሆኑ እነማን ናቸው? ሱራ 61 14 ላይ ነው። እነማን ናቸው? ምንድን ነው ያስተማሩት? ሱራ 6 156ን አንዴ ቼክ አድርገው ሲ እንትና ቪኪ 2 ጭፍሮች እንዳሉ ነው የሚናገረው። መጽሐፍ የተሰጣቸው እነኚህ 2 ጭፍሮች ደግሞ አይሁድና ክርስቲያኖች ናቸው። እስልምና የለም በዛን ሰዓት። ስለዚህ የበላይ የሆኑት እነማን ናቸው? 6156 እነማን ናቸው? ኦኬ ያወረድነውን መጽሐፍ የተወረደው ከበፊታችን በ2 ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ደንጊዎች ነበርን እንዳትሉ ነው ይላል። ስለዚህ ቁርአን የወረደው በ2 ጭፍሮች ላይ ብቻ ነው እንዳትሉ ለእናንተ 3ኛ ጭፍራ ወርዶላችኋል ነው። ያመነችው ጭፍራ የበላይ ሆነች ከተባለ 2ቱ ጭፍሮች እነማን ናቸው ከተባለ አይሁድና ክርስቲያኖች ናቸው። መጽሐፉ ባለቤቶች መጽሐፉን የሚያነቡ 2ቱ ጭፍሮች አይሁድና ክርስቲያን ናቸው። በቀራ 113 አንድ ቼክ አድርገው። ታዲያ እነኚህ አይሁድና ክርስቲያኖች እምነታቸው ከእስልምና ጋር ምን ይገናኛል? ምንም አይገናኝ ከሆነ ደግሞ የኢየሱስ ተከታዮች እነሱ ዛሬ ላይ መታችሁ ሙስሊም ነው ስትሏቸው አታፍሩም ወይ? 113 ያልኩ አታፍሩም ወይ? እነርሱ መጽሐፉን የሚያነቡት ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶችም በምንም ላይ አይደሉም አሉ። እነኛ 2ቱ ጭፍሮች እነማን ናቸው? ክርስቲያንና አይሁዶች ናቸው። ክርስቲያንና አይሁዶች ከሆኑ እነኚህ 2ቱ ጭፍሮች የትኛዋ ጭፍራ ነች የትኛውን ጭፍራ ያሸነፈችው? የኢሳ ተከታዮችስ በየትኛው ጭፍራ ውስጥ ነበሩ ነው ጥያቄው። ይሄንን መመለስ ይችላል? አይኖርም። ከስር ብዙ ሙስሊሞች አሉ፣ አልደፈሩትም። ዛሬ ብቻ አይደለም ሰሞኑን የገባንበትን አይታችኋል። ከክርስትናው ጋር ገናኝተን ስንገባ እስልምናን አይደፍሩትም። በቃ እስልምና እንደዚህ መፍርከስከስ እንደሚችል ገብቷቸዋል ማለት ነው። ቁጭ ብለው እየተማሩ ነው። እየተማሩ ነው። ጥሩ ነው። እዚህ ገብታችሁ ከመዳረቅም ይሻላችኋል። ባይዘ በደንብ ኖት እያያዛችሁ መስጊድ ላይ እንደዚህ እንደማያስተምሯችሁ አይ ነው። እኛም ኢነርጂ እኮ እየጨረስን ነው። እየገባን አንዳንዴ ኢነርጂያችንን ዝም ብለን እየገደልን ነው። እናንተ አታውቁም ወይም ለማወቅ አትፈልጉም። እንደዚህ ግን ስርዓት ይዛችሁ ስትማሩ ከስር ስኩል በጣም ጥሩ ነው። መማር አለባችሁ። እንደዚህ ግን ስትማሩ ኖት ያዙ። ኖት መያዝ ልመዱ። መረጃ ያዙ። የምናወራው እያንዳንዱ በመረጃና በማስረጃ ስለሆነ ማለት ነው። ይሄ ለእናንተ በጣም ጠቃሚያችሁ ይሆናል ማለት ነው። ቃልና ቪኪ ቤላ ይሰማልን። አንተም ደግሞ አሊብቃን ረጅም ቆይተናል። ቃሎት ያሰማልን። አሪፍ ትምህርት ተምረንበታል ብዬ አስባለሁ። ብዙ ነገሮች የሚወጣለት ነው። እስልምና አጣብቂኝ ውስጥ ቢገባበት ነው ብዙ ጥያቄ የሚነሳበት ነው። እንደውም አይ ቲንክ ጥቂቱን ነው ላያነሳው አይደለ? ቦስ እናመሰግናለን። ልሾ ወይ አለሁ። እሺ ቃሎትን ያሰማልን። በደንብ ነበር የተማርነው። ከታችሁ መላችሁ ተምራችኋል። እንግዲህ ሙስሊሞች የተማራችሁትን ሄዳችሁ ደግሞ ጠይቁ። ያሰነ በቃ ይህን ነው። እናመሰግናለን። መልካም ሰይድ እንኳን መጣ። የተማርከው ላይ ጥያቄ አለ ሰይድ? የተማርከው ላይ ጥያቄ አለ ወይንም ያልገባህ አለ? አልተማርኩም። ምን ስትሰራ?
ምን እየሰራ ነበር? አልነበርኩም። የኢሳን ሐዋርያቶች ታውቃቸዋለህ? የኢሳን ሐዋርያቶች ታውቃቸዋለህ? ኦኬ። የኢሳ ሐዋርያቶች ስንት ናቸው? 24 ናቸው። ኦኬ። ምን ነበር እምነታቸው? ሙስሊም ነበሩ። ኦኬ። 24ቱም ወንዶች ናቸው? ሴቶችም አሉበት? ወንዶች ናቸው። ዋው። የት ሀገር ነው ያስተማሩት? እስራኤል። ኦኬ። እስኪ ከ24 ውስጥ እንደው ሁለቱን ስማቸው መጥቀስ ትችላለህ? አንዱ ክርስቲያን። እሺ። አንደኛውስ?